በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እዚህ ለዕለተ ረቡዕ ጥያቄ እንድንመልስ ደግሞ እግዚአብሔር ፈቅዶ በዚህ ቀንና በዚህ ሰዓት ያደረሰን አምላካችን እግዚአብሔር ክብር ምስጋና ይግባው። እንግዲህ የረቡዕን ደግሞ እንትን ለማለት ረቡዕን በተመለከተ ብዙ ታሪክ የተፈጸመበት ዕለት ነው። ረቡዕ የውሳኔ ቀን ነው። በነገራችን ላይ ሶስት አይነት ታሪክ አለው ረቡዕ ቀን። ረቡዕ አሁን ከትላንትናም ከትላንት ወዲያም ከመጣንባቸው ታሪኮች ለየት ይላል። ይሄ ለየት የሚለው ምንድነው? የውሳኔ ቀን ይባላል፣ የእንባ ቀን ይባላል፣ የክደት ቀን ይባላል። ሶስት ነገር ናቸው እነዚህ ነገሮች። ሶስት ነገሮች ስለተፈጸሙበት ማለት ነው። እና ይሄን ረቡዕን ስንመለከት በጣም ለየት አድርገን ነው የምንመለከተው። በተለየ መልኩ ነው የምንመለከተው። የውሳኔ ቀን ነው። ጌታ ተላልፎ እንዲሰጥ አይሁድ የወሰኑበት ቀን ነው። የወሰኑበት ቀን ስለሆነ ይሄ ውሳኔ ይባላል። እና ለምንድን ነው አይሁድ ክርስቶስን የጠሉት ብለን ስንመለከት እዚህ ጋር ረቡዕ ዕለት በሚነገር ታሪክ አይደለም የሚጀምረው። የረቡዕ የሚጀምረው ወደ ኋላ ተመልሰን ነው። እነ ኢሳይያስን መመልከት አለብን። ነሳ ደዌነ ወጾረ ሕማመነ ወበእንቲአነ ሐመ፣ ስለኛ ሲል ታመመ የሚል አለው ኢሳይያስ 53 ላይ። ስለዚህ የእግዚአብሔር ልጆች የእግዚአብሔር ልጆችን ለማዳን የሰው ልጆችን ከጨለማ ወደ ሕይወት ለማምጣት ከድንግል ማርያም ከተወለደበት ሰዓት ጀምሮ ነው አይሁድ ለምቀኝነት ተነሳስተው ገና ሕፃን እያለ ጀምሮ ጠላት አድርገውት የሚኖሩ ሁለት ነገሮችን በነፃ መውደድና በነፃ መጥላት። ይሄ ያንተም የኔም የነፃ ፈቃድ ነው። ልወድህም እችላለሁ፣ ልጠላህም እችላለሁ። ግን ዝም ብዬ በድርጊት አይደለም እጠላ፣ ዝም ብዬ አይቼም ልጠላ እችላለሁ። ክርስቶስን እንዲሁ ነው የጠሉት። በመጽሐፍ ላይ በከንቱ ጠሉኝ ይላል። በከንቱ ጠሉኝ። ምን አንዳንድ ሰው ስጠላው ወይ ድርጊቱን ጨምረ የሚያደርገውን ስራ ነው የሆነ ነገር ሲሰራ ስታይ ወይ ይሄ ሰውዬ ጥሩ ሰው አይደለም ትጠላዋለህ፣ ትለየዋለህ። ክርስቶስን በዛ መልኩ አይደለም የሚያዩት። ገና ወደዚህ ዓለም ሊመጣ ነው ከመባሉ በፊት ነው ጀምረው ነው ከመወለዱ ከቤተልሔም ጀምሮ የጠሉት። ከሄሮድስ ጀምሮ ስንመለከት አሁን ለመግደል ይጠር ነበር። እና የክርስቶስ የመከራ ውጤቱ ትላንትና በረቡዕ ብቻ አይደለም የሚወሰነው። የሉቃስ ወንጌል ላይ ምዕራፍ 4 ላይ ስትመለከት ወደ ቤተ መቅደስ ገባ። ከዛም በኋላ የሚያነበው መጽሐፍ ሰጡት እና ሲያነብ ዕውሮችን ያያሉ፣ ለምጻሞች ይነጻሉ፣ አንካሳዎች ይሄዳሉ፣ ሽባው ይተረተራል የሚል መጽሐፍ አነበበ እና ቁጭ አለ። ከዛ በኋላ ይሄ ዛሬ በጆሮአችሁ የተሰማችሁ ተፈጸመ አላቸው። ሲላቸው አበዱ። እንዴት ተፈጸመ ትለናለህ? ግማሾቹ አደነቁ፣ ግማሾቹ እንዴት ትለናለህ አሉት። ከዛ በኋላ እያዳፉ ከቤተ መቅደሱ አወጡና እየገፉ ከቤተ መቅደሱ አጠገብ ትልቅ ገደል ነበር ይዘውት ሄዱ ይላል። እና ሊገሉት የፈለጉት ረቡዕ ዕለት ብቻ አይደለም የሚወሰኑበት፣ ብዙ ጊዜ ወሰነውበት፣ ግን አልፈቀደላቸውም። ጊዜው የሚሞትበት ጊዜ ስላለው፣ ሰዓት ስላለው፣ ቀን ስላለው ሲመጣ። በነገራችን ላይ ክርስቶስ ሲመጣ ትንቢት ተነግሮለት ሱባኤ ተቆጥሮለት የመጣው በምን አመሟት እንደሚሞት እንኳ አውቆት ነው የመጣው። እኔና እናንተ ስንመጣ መወለዳችን እንጂ መቼ እንደምንሞት አናውቀውም። በምን እንደምንሞትም የተነገረልን ነገር የለም። ስንመጣም ደግሞ ሞታችሁ በዚህ ቀን ነው ተብለን ተነግሮን አልመጣንም። ክርስቶስ ግን እስካመሟቱ እስከ ችንካሩ ቀነውን ይደውየ ወይገሬ ወለቁ ሁሉ አጽምንትዬ አጥንቶችን ቆጠሩ በችንካር እጆችን ከቸነከሩ የሚል ገና ከ600 ዘመን በፊት ተነግሮለታል። በምን ሞት እንደሚሞት ማለት ነው። በምን አይነት ሞት እንደሚሞት ተነግሮለት ነው የመጣው። ስለዚህ ሞቱን አውቆ የመጣ የመጀመሪያው ሰው ወይም የመጀመሪያው አምላክ ነው ክርስቶስ ነው ማለት ነው። ስለዚህ በነቢያት ተነግሮለት ነው የመጣው እያንዳንዷ እና አይሁድ በምንድን ነው የጠሉት ሲባል ሶስት ፓርቲ ነበራቸው። አይሁድ በእምነታቸው ሶስት ፓርቲ ነበራቸው። ምን የሚባል የሲያዎች የሚባሉ፣ ፈሪሳውያን የሚባሉ፣ ሰዱቃውያን የሚባሉ ፓርቲ የሃይማኖት ፓርቲ ነበረ። ክርስቶስ ከመምጣቱ በፊት ይጠብቁት የነበረ። የሲያዎች የሚባሉ ቆሎ ቆርጥመው ገዳመ ቁምራን በምትባል ውስጥ ኢየሩሳሌም ውስጥ በምትኖር ዋሻ ውስጥ ቆሎ ቆርጥመው ከኛ ይወለዳል ብለው ይጠብቁት ነበር። እንደገና ፈሪሳውያን ደግሞ ወቅ አጥባቂዎች ናቸው። ከኛ በቀር ለእግዚአብሔር ቅርብ የሆነ ሰው የለም ብለው የሚያምኑ ናቸው። እነዚህ ደግሞ እንደገና ደግሞ አሁን ምን አደረጉ?
አይ ከኛ ከሃይማኖት አጥባቂዎች ከወግ አጥባቂዎች ከአብርሃም ልጆች የሙሴን ሕግ ከምንጠብቅ ሰዎች ከኛ ነው የሚወለድ ብለው ይናገሩ ነበር። ፈሪሳውያን ሰዱቃውያን ደግሞ የሀብታም ቡድን ነው። በጣም የሀብታሞች ናቸው። ከሮማውያን ጋር ተጠግተው ሀብት ያካብቱ የነበረ ድሆችን ይገርፉ ያሳድዱ የነበረ ያስሩ የነበረ በገንዘባቸው የሚመኩ ስለዚህ የሰሎሞንና የነዳዊት ቤተ መንግስት በእኛ ስልጣን ስር ስላለ የሚወለደው እዚህ ቤተ መንግስት ነው ብለው ነበር ያስቡት የነበረው እና ጥላቻ የጀመረው ከዛ ነው። ክርስቶስ ግን ሶስቱም ፓርቲዎች ሆኖ አልመጣም። በፈለጉት ሆኖ አልመጣላቸውም። ሲመጣ ከነሱ ቅድ ሆኖ ነው። በማንም ቅድ ውስጥ አልመጣም። በራሱ ቅድ ነው የመጣው የሰው ልጅ ለማዳን። ስለዚህ ፈሪሳውያን ጠበቁት፣ በእነሱ ቅድ አልገባም። ሰዱቃውያን ፈለጉት፣ በእነሱ ውስጥ አልገባም። ኤሴዎች የሚባሉት ገዳም ውስጥ ተቀምጠው ቆሎ ቆርጥመው በእነሱ ውስጥ አልመጣም። ተመልከት፣ ባልጠበቁት መልኩ መጣ። ሲወለድ የት ያገኘው? በረት ነው የተወለደው። በረት ውስጥ የተወለደው ምንም ልብስ በሌለበት እናቱ ድንግል ማርያም የደንገል ቅጠል ቆርጣ የበለስ ቅጠል ቆርጣ እንደ ልብስ እንዲሆነው በጣለችበት ሰዓት ላይ ስለዚህ ከእይታቸው ውጭ ነው የመጣውና ከዛ በኋላ ደግሞ ስለሱ ድፍን ብሎባቸው ማወቅ አቅቷቸው ሲጨነቁ ከሩቅ ምስራቅ ሰብአ ሰገል መጡ። አሁን ታሪኩ ለረቡ የሚያደርሰን ማመጣል ጥላቻቸውን ነው ማመጣል ሰፋ ያለው ታሪክ ስላለው ነው ረቡ። ስለዚህ መጡና እነሱ የአይሁድ ንጉሥ የት ነው አሉ። ተመልከተ፣ አሁን ጥላቻው እዚህ ጋር ነው የመጣው። ልንሰግድለት መተናል ከሩቅ ምስራቅ ብለው ኮከብ ቆጥረው የእግዚአብሔር መልአክ እየመራቸው መጡ በተወለደበት ቦታ ላይ እና በሄሮድስ ቤተ መንግስት ሄዱ። አይ ከእንደዚህ ያለ ነገር ነው የመጣ ነው፣ ልንሰግድለት ነው። ዕጣን ይዘዋል፣ ከርቤ ይዘዋል፣ ወርቅ ይዘዋል፣ እጅ መንሻዎችን ይዘዋል ለዛ ለሕፃኑ የሚሆን። ስለዚህ ያንን ሰሙ አይሁድ። ከሄሮድስ ጀምሮ ያሉት እዛ ስልጣን ላይ ያሉት ሁሉ ታወኩ። በዚህ ሕፃን ልጅ ጥላቻ ያደረባቸው ስልጣናችን ሊቀማ ነው የሚል ከዛ ነው ጥላቻ የጀመረው። እያደገ መጥቶ ነው ለስቅላት የሚያበቃ ጥላቻ የፈጠረባቸው። ከዛ በኋላ ምን አደረጉ? ይሄንን ይዘው ለልጅ ልጅ እያስወለዱ ከዛ ሊያስገድለውን ፈለገ። ጊዜው ስላልደረሰ ተሰደደ። ባጭሩ ተሰደደ። እንግዲህ በሶስት አይነት ፓርት ጠብቀው ተብያለሁ። አመጣጣቸው ከዚህም አልሆነ አይስማሙም የነበሩት እነዚህ ሁሉ ብለው ግን መጨረሻ ላይ አሁን በመናየው በረቡዕ ዕለት ግን ሊስማሙ ነው። በአንድ ሸንጎ ይቀመጣሉ እነዚህ ሰዎች ማለት ነው። ከዛ ቅድም ያልሁ ምኩራብ ላይ በተለያየ መልኩ ላይ ለመግደል ሙከራ አድርገዋል። ግን በመካከላቸው ያለ ወስደው ገደል ላይ ሲያደርሱት በመካከላቸው ሾልኮባቸው ይሄዳል፣ ይሰወራቸዋል፣ ያጡታል። እንዲህ ያደረጉ በሕጋቸው ጠሉኝ የሚለው እንግዲህ አንተ ቅድም እንዳልሁ አሁን ስትጠላም ስትወድም ምክንያት ይኖርሃል። እግዚአብሔር ደግሞ እንዲሁን የወደደን ምን አድርገንለት ነው ቢባል ምንም መልስ የለንም ተጥላቻ በስተቀር ከማሳደር ውስጥ ጠላቶቹን እንደውም ሐዋርያው ቅዱስ ጳውሎስ ያለው ወሶበ እንዘ ጸሩ ንሕነ ለእግዚአብሔር ተሳለነ በሞተ ወልዱ የእግዚአብሔር ጠላቶች ሳለን ነው የሚለው። እንደውም ጠላቶቹ ነበር፣ ግን በልጁ ሞት ይቅር አለን ታረቀን። መጽሐፍ ቅዱስ እንዲሁ ወደደን ነው የሚለው። ምክንያት የለውም። እግዚአብሔር የወደደበት እንዲሁ ነው ወደደን። ለእግዚአብሔር ስጦታ ሰጠነው ወይም ልብስ አልብሰነው። በመከራ ሰዓት እንኳን ሲወለድ እንኳን ጨርቅ የጣለለት ሰው እንኳን የለም። አጠገቡ ደርሶ በራችንን ዘግተን ያባረር ነው። ስለዚህ ደብረ ዘይት ተራራ ለምን ያድራል? መድኃኒታችን ኢየሱስ ክርስቶስ ያድር ነበር ይላል። ቀን ያስተባል፣ ማታ ግን ደብረ ዘይት ነው የሚያድረው። ለምን ሲባል የሰው ልጆች በራቸውን ስለዘጉበት ነው። አብዝተውም ስለሚጠሉት ነው። ይከተሉት የነበረ ጥቂት ጣዕሙን ያወቁ ፍቅሩን የተረዱ ሰዎች ግን ምን ያደርጉ ነበር? ይከተሉት ነበር። ስለዚህ ብዙዎች ደግሞ አንዳንዶቹ ደግሞ ጊዜያዊ በሽታቸው ስለሚፈጉሳቸው ከጥቅማቸው ከሚበሉት ከሚጠጡት ከሚያዩት ታምራት ባይናቸው ከሚመለከቱት ነገር ይከተሉት ነበር። አምነው የተከተሉት ግን ጥቂት ሰዎች ናቸው። አምነው ክርስቶስ ነው ወልደ እግዚአብሔር ነው ይሄ ከእግዚአብሔር ተልኮ የመጣ የእግዚአብሔር ልጅ ነው ብለው ይከተሉት ነበር። ሌላው ግን ድንጋይ የሚያነሳ ነው፣ የሚሳደብ ነው። አንተ የዮሴፍ ልጅ አይደለም ወይ? እንዲማናቅ አይደለም ወይ? ክብር የሚነካ የሚያንቋሽሽ በቃ ማንነቱ ግን እሱ የመጣበትን ዓላማ ስለሚያውቅ በዚህ መልኩ ከቆየ በኋላ ቅድም እንዳልሁ ተራራ ላይ ወሰዱት፣ ሊገሉት በገደል ገፍተው ሊጥሉት ሞከሩ። ግን ተሰውሯቸው ሄደ። ጊዜው አልደረሰም። ጊዜው እንዲህ ያደረገ ጥላቻቸው አደገ። በማን ላይ? በኢየሱስ ክርስቶስ ላይ ያለው ጥላቻ አደገ። እያደገ ሄደና ከጊዜ በኋላ ግን አንዳንዱ ጥላቻቸው ሰንበትን ይሽራል ነው። አሁን እዚህ ጋር የምንመለከተው ወደ ረቡዕ ስንመጣ አሁን ተሰበሰቡ። ሶስት አይነት ፓርቲ የተሰበሰበው እዚህ ጋር ማን ተሰበሰበ ብትለኝ ፈሪሳውያን፣ የካህናት አለቆች፣ የሀገር ሽማግሌዎች እና ሰዱቃውያን የሚባሉ አራት ሰው የተሰበሰቡ
ፓርቲ እና ይሄ ፓርቲ ስኒ ተብሎ ይታወቃልና 72 እንትኖች ፓርቲዎች ያሉበት ነው ሸንጎ ነው የሚባለው እና በምንድነው መሰብሰቢያቸው ሰንበትን ይሽራል ይሄ ሰውዬ ከዚህ ምድር ላይ ካልጠፋ በስተቀር ሰላም የለንም በተከበርንበት ተዋረርን ስለዚህ ይሄ ከቆየ ሙሉ ኢየሩሳሌምን በሙሉ በራሱ ያስገባል በቁጥር ያደርጋል ስለዚህ እስከንግዝ ከጊዜ በኋላ ጊዜ ልሰጠው አይገባም የሚል ምክር መከሩ ምክሩ የጀመረው ሰኞ ዕለት ነው ተፈታ አልተቻለም ማክሰኞም በጠዋት ተገናኙ እስከ ማታ ድረስ አሁንም ሲመክሩ አሉ በምን መልኩ ነው ያዘው እንዴት እናርገው ይሄን ሰውዬ የተጀመረው መቼ ነው ሰኞ ዕለት ነው ልክ ቤተ መቅደሱ እንደወጣ ጀምረው ምክር ጀመሩና ይሄ ምክራቸውን ፈረሰ ውል የለውም አንዱ ሲያመጣ መሸ ተበተኑ ማክሰኞም ተሰበሰቡ ተመልከት ክፉ ሰዎች እንዲህ ናቸው ምን ጊዜም 24 ሰዓት ሳያቋርጡ ሰውን ህይወት ለማጥፋት 24 ሰዓት ይሰባሰባሉ 24 ሰዓት ለማጥፋት ማለት ስለዚህ ተሰበሰቡና ይሄ ምክርም አልሆነም ተበተኑ ረቡዕ ዕለት ግን በጠዋት በሊቀ ካህናቱ ግቢ ተሰበሰቡ ይላል ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡና ቅድም እንዳልሁ ስንት ሰዎች እነዚህ ሰዱቃውያን ፈሪሳውያን ጸሐፍት የህዝብ ሽማግሌዎች የካህናት አለቆች ብዙ ናቸው ተሰበሰቡ እነዚህ ሰዎች ተሰበሰቡና ከ72 በላይ ናቸው እንግዲህ ሸንጎ ናቸው እነዚህ ያጸደቁት ይጸድቃል እነዚህ ተሰብስበው የወሰኑት ይሙት ካሉት ይሞታል ይዳን ካሉት ይድናል ከእስር ቤት ይፈታ ካሉ ይፈታል ይሄ ቤተ መቅደስ አንድ ቀን ይፍረስ ካሉ ያፈርሱታል ለምሳሌ እንደኛ ወይም ደግሞ እንደ ተወካዮች ምክር ልበልህ ወይም ደግሞ በእኛ በእምነት ደረጃ እንደ ሲኖዶሱ ልበልህ እንግዲህ ነበራቸው መሰብሰቢያ እና ሰብሳቢያቸው ቀያፋ የሚባለው ነው ግቢው ስር ተሰበሰቡና ተቸገሩ ከጠዋት እስከ ማታ ድረስ ተቸገሩና አሁን በኋላም ወይ በሌላ ጊዜ የማነሳው ይሁዳ ተገኘ አንዲት ነገር ቅር ያሰኘችው ነገር ነበር ይሁዳ እና ረቡዕ ዕለት ነው ቅድም የሽያጭ ቀን ብያለሁ ቅድም የሽያጭ ቀን ነው ብያለሁ አብሬ ላንሳው እዚህ ጋር የይሁዳንም ታሪክ ከነዚህ ሰዎች ጋር አብሮ ስለሚያዝ ማለት ስለዚህ እነዚህ ሰዎች መከሩ ግን በጣም ይጠሉታል ቅድም እንዳልሁ መከሩ እንዴት አድርገው ያዙት የት ቦታ ነው ያለው እዚህ ካየው ነገ ደግሞ እዚህ ቦታ ነው ያለው እዚህ ቦታ ሲሉት እዚህ ቦታ ይሄዳል አንደኛ ደግሞ ህዝቡ ከቦ ስለሚይዘው ያመነው ህዝብ ደግሞ ያመነውም ቅድም ችግሩን ነገራለሁ በደው የተያዘው በሽተኛው እንዲሁም የራበው ታምራት ለማየት መልኩን ለማየት ውበቱን ለማየት የሚሰበሰብ ህዝብ ነው እዚያ መካከል ላይ ሄደው ቢይዙት ረብሻ ሊነሳ ነው ጦርነት ሊፈጠር ነው ህዝብ ሊተላለቅ ነው ስለዚህ ነጥሎ መያዝ እንዴት ነው የሚቻለው የሚለው ሲያወርዱ ይሁዳ አንድ ነገር አድርጎ ነበር እና ክርስቶስ ማንነው መድኃኒታችን ኢየሱስ ክርስቶስ አንድ ዛሬ አብሮ የተፈጸመ አብር የምናገረው ነገር ሶስት ነገር ተፈጽሟል በያለው አንዱ የሽቱ ቀን በያለው አንድ የንባ ቀን በያለው አብሮ ስለሚያዝ ነው ከዚህ ጋራ ለምጻሙ ስምዖን ቤት እነሱ ይሄን ሲመክሩ እሱ ግን ለምጻሙ ስምዖን ቤት ሄዶ ነበር ለምሳ ተጋብዞ ተጠርቶ ለምጻም ማለት ኃጢያተኛ ማለት ነውና እዚያ ውስጥ የ300 ብር ሽቱ ያዘች ኃጢት ማርያም ወይም ማርያምን ተፍረት የምትባል ሴት ነበረች ህይወቷ እጅግ የሚያሳዝንና የጎሰቆለ ህይወት የነበራት በዝሙት ተዳደር የነበረ 7 አጋንንት ወይም ደግሞ መንፈስ የነበረባት ሴት ልክ እንደ ማርያም መግደላዊት ይችም የዝሙት የውሸት የተለያየ በቃና ወንዶችን የማታለል ስራት ሰራይ የነበረች ሴት ናት እና እቺ ሴት አንድ ቀን ብድግ ብላ ተነስታ መልኳን በመስታወት ማየት ጀመረች ስታይ መልኳ ቆንጆ ነው አሁን ይሄ ውበት እንዲህ ረግፎ ይቀራል አለች እንዲህ እንዳማረበት ረግፎ ይቀራል ወይንስ ደግሞ እስከ ውበት አንድ ቀን ከዚህ ህይወት የምወጣበት ምንድነው ብላ በመስታወት መልኳን እያየች በጣም መልኳን ታደንቀዋለች አሁን ይሄን ያየ ወንድ እኮ በጣም በቃ በመንገድ አያልፈኝም ስለዚህ እስካሁን መልኬ አስተዳድሮኛል በፊቱ ሂጄ የተወኝ ወንድ የለም ስለዚህ መጨረሻ የኔ ምን ይሆናለች ተመልከት መጨረሻ ምን ይሆን ብላ አሰበችና ስታስብ አንድ ሐሳብ መጣላት በዚህ በናዝሬት ወይም ደግሞ በኢየሩሳሌም አካባቢ ኃጢያተኞችን ይቅር የሚል
ለምጻሞችን የሚያነጻ ሙት የሚያስነሳ አይነ ስውር የሚያበራ ጎባጣ የሚያቀና በነፃ የሚፈውስ ኃጢአተኞችን ኃጢአተኛ ናችሁ ብሎ የማይከለክል ከለምጻሞች ጋር ካያችሁ የሚበላ ሰው አለ እሱ ዘንዳ ሄጄ ኃጢአቴን ሁሉ በፈወሳል ብላ ሰበ ተመልከት መልኳን አይታ ነው እንግዲህ በመስታወት ከዛ በኋላ ያንን ውድ በሆነ ዝሙት በሰራችበት ብር ያንን አልባስጥሮስ የሚባል ሽቶ በኢየሩሳሌም እጅግ ውድ የሆነ ሽቶ በ300 ብር ገዛችና ይሄንን ብርም ከዝሙት ከሰራችበት ነው ይሄንን ብር የገዛችው እና እጅግ ውድ የሆነ ሽቶ ይዛ ሄደች እዛ ስሞን ቤት ለስሞን ተቀምጧል ምሳ ተቀምጧልና ከዛ በኋላ ገባች ዛሬ የምድንበትም ቀን ነው የምሞትበትም ቀን ነው አለች ወይ ከኃጢአት ጋር የምሞትበት ወይም ደግሞ ከኃጢአት ተለይቼ ከእግዚአብሔር ጋር የምገናኝበት ቀን ነው አለችና ቀጥታ ገባች ስትገባ ስሞን ዘበኞቹ ሁሉ ሊያባርሯት ፈለጉ እንዳትገባ ሊከለክሏት ፈለጉ ነገር ግን እሷ ግን ጨክና ስለመጣች ዘበኛውም አላገዳትም ሰው ወደ እግዚአብሔር ሲሄድ አራዊት አያግዱትም ጠላት አያግደውም የፈለገው ነገር ታገለ ነው እግዚአብሔር መድረስ የምትችለው ካልታገል ብዙ መሰናክሎች አሉ ይሄኛውን ደረጃ እንደወጣ ሌላ ደረጃ መሰናክል አለ ይሄን ህንጻ ጨርሰስ ወጣ ደግሞ ሌላ ህንጻ ደግሞ ወይ ደግሞ ሌላ ደግሞ ሊገጥም ይችላል በገጠመ ቁጥር በረከት የምታገኝበት እንጂ ከተሳቀ የምትመለስበት አይደለም ስለዚህ እግዚአብሔርን የሚፈልግ ሰው መከራውን ሁሉ አልፎ ነው እግዚአብሔርን የሚያገኘው ጨለማውን ሁሉ አልፎ ነው እግዚአብሔርን የሚያገኘው ስለዚህ እኛ ወደ እግዚአብሔር ቤት ስንመጣ ትንሽ ፈተና ሲገጥመን በትንሹ ፈተና እንማረርና ዓለማዊ ቦታ ላይ ነው የምንሄደው ቢቀርብኝስ እግዚአብሔር ቤተክርስቲያን ስለርኩ ነው ፈተና የሚገጥመኝ ሃይማኖት ስላጠበቁ ነው ፈተና የሚገጥመኝ የሚሉ ሰዎች አሉ ስተት ነው ሃይማኖታችን ባጠበቅን ቁጥር የሥጋ ፍላጎታችን ይቀር እንደሆነ እንጂ መንፈሳዊ ህይወታችን ግን እያደገ ነው የሚሄደው ሰው ከእግዚአብሔር ጋር በሆነ ቁጥር በመንፈስ እያደገ ነው የሚሄደው ሰው ከእግዚአብሔር በተለየ ቁጥር በሥጋ ይገዝፋል ይወፍራል ያምርበታል በመንፈሱ ግን እየቀጨጨ ነው የሚሄደው ስለዚህ አመሟቱ በጨረሻ ሁሉ አያምርም ስለዚህ ይህች ሴት ታገለች ለገባች ዘበኛውን ታግላ ገባች ተመልከት ከዛ ቀጥሎ ደግሞ 3-4 ዘበኛ አለ ያን ሁሉ ታግላ ገባች ስትገባ ግን ክርስቶስ ግሩን ማን ነው ዛ ምሳ ይበላ አገኘችው ከሱ ጋር ስትጥላ ገባች ስሞን አያ ደነገጠ ይህች ሴት እንዴት መጣች ቤት አልፋ ኃጢአተኛ ሴት ናት ተመልከት አይሁድ ኃጢአተኛውን ሰው እንዴት አድርገው እንደሚጠሉ ግን ኃጢአትን ይሰራሉ በመንገር ላይ ይጾማሉ ይጸልያሉ ምራቃቸውን እንኳን እስከ መጥፋት ድረስ ይደርሳሉ ግን ደግሞ ኃጢአተኛ ሰው ሲያዩ ደግሞ ለክስ ያቀርባሉ ታስተውሉ እንደያቺ በዮሐንስ ወንጌል ላይ የምናያት ሴት አመንዝራ ሴት አገኘን ብለው ሙሴ እንደዚህ ያለ ሴት በድንጋይ ትወገር ብሏል አንተ ግን ምን ትላለህ ይሄ ሁሉ የክስ ምልክት ነው ተመልከት ወንጀል ለመሰብሰብ ነው እንጂ ለጽድቅ አይደለም የሚሄዱት ስለዚህ አንተስ ምን ትላለህ አሉት ከናንተ ኃጢአት የሌለበት ሰው ይወገራት ነው ያለ ባጭሩ ማለት ነው ከናንተ ኃጢአት ሁሉም ጥለዋት ሸሹ ይላል በወንድም ላይ መፍረድ ቀላል ነው ግን ሰውየው የሚሰራውን ሰራ ግን እንሰራለን አንድ ቀን ባትሰራው እንኳን አንድ ቀን ልትሰራው ስለምትችል አለ መፍረድ በወንድም ላይ መጸለይ ነው የሚያስፈልገው ስለዚህ ብዙዎቻችን አሁን በሰዎች ላይ ተነስተን እንደፈለገን ስንናገር አሁን መናገር ቀላል ነው በሰው ላይ መፍረድ ቀላል ነው በራስ ላይ ሲመጣ ግን ውርደት ነው ስለዚህ እዛ እቺ ሴትም አሁን ቀጥታ ሄደችና እግሩ ላይ ድፍት አለችና አለቀሰች ሽቱን አወጣ ረበረበችው ከረበረበችው በኋላ ያ የ300 ብር ሽቱ ነው ተከታተለኝ እንደሆነ ይሁዳ ደግሞ የሐዋርያት ገንዘብ ያዥ ነው የምን ገንዘብ ያዥ ነው የሐዋርያት ገንዘብ ያዥ ነው ተመልከት ተመርጦ ከ12 ሐዋርያት ገንዘብ ያዥ ነው በቤተክርስቲያን ሳጥን የምንለው አለ ወይም ደግሞ በመንግስት ገንዘብ ያዥ ወይም ግምጃ ቤት የሚባል አለ እና ገንዘብ የሚመጣውን ለዛ በብረት ነው የሚመገቡት ሐዋርያት ሲያገኙአችን ከየትም ትገኝ በብረት ነው የሚገኝ 5 ሳንቲም ትሁን 10 ሳንቲም ትሁን በብረት ነው የሚጠቀሙባትና ገንዘብ ያች ነው እሱ በጊዜው የነበረው ስለዚህ ከ110 ያገኛል ገንዘብ ያች በመሆኑ ልብ ብለዋል ከ110 ያገኛል ያች ከ110 ያሽቱ ገንዘቡ ቢመጣ ኑሮ ለይሁዳ ስንት ይደርሰው ነበር 30 ብር ትደርሰው ነበር ተመልከታ ይቺ 30 ብር አንገብግቧለች ይሁዳን ይሄ ሽቱ እኮ አለ ቢሸጥ ኑሮ ለኔ 30 ብር ይደርሰኝ ነበር እንዴት ነው ዝም ብሎ ሰተት ብላ መጣ ይሄን የቀባችው አለ ሲል አሁን ይሁዳ ይሄንን በልቡ ያጉረመረመ ያለ ጥያቄም ሲጠይቅ እቺ ጌታ ሆይ እቺ እኮ ምን ይሄ ሽቱ ተሽጦ እኮ ለድሆች ይሆን ነበር አለ ድሆች ከናንተ ጋር ለዘላለም ይኖራሉ አለ እኔ ግን ከናንተ ጋር አልኖርም ለዘላለም ለዛሬ ለቀብር ያድርገዋለች መልካም አድርጋለች በአራቱም ወንጌላውያን ስሙ ይነገርላታል አለ ስለዚህ ተመልከት ትላንትና ኃጢአቴን የነበረባት ዛሬ ከኃጢአቷ ተፈውሳ ክርስቶስ አግኝታ በሰላም እንቅልፍ ስተኛ ሰው ከእግዚአብሔር ጋር ከሆነ ሰላም እንቅልፍ ይተኛል
በዚህ ጦርነት ቢነሳ በዚህ የፈለገው ነገር ቢነሳ ሰው ከእግዚአብሔር ጋር ከራቀ ግን የገንዛ ቤቱንም አያምነው ጓደኛውን አያምነው ጓደኛን ማመን የምትጀምረው ከእግዚአብሔር ጋር ስትሆን ነው ስለዚህ መማን ምትል ጓደኛን በእግዚአብሔር ስለሰጠው ስለዚህ ያችን አሰበ አሁን ቅድም እንዲያልኩት ሰዱቃውያን ፈሪሳውያን ጻፍት የካህናት አለቆች የአገር ሽማግሌዎች ከ72 በላይ ሴን ማነው እንትኑ ምክር ቤቱ ይሄ ፍርድ ሸንጎ ተሰብስቧል እና ይጨነቃል ከሰኞ እስካሁን ድረስ እንዴት እናርገው የት ነው የምናገኘው መልኩስ ምን አይነት ሰው ነው ዝናውን ነው የሚሰሙት ጠጋ ብሎ አላዩትም እና መልኩም የመለዋወጥ ባህሪ ያለው በየቀኑ በቃ ይሰኒ ላዩ ቆንጆ ስለሆነ መልኩ በቃ አንዳንድ ጊዜ እነሱ በጠበቁት መልኩ ይሄ ይሆን ነበር የሚሉት ይሁዳ ግን አበጥሮ ያቀዋል ሐዋርያት አበጥረው ያቁታል የሚያድርበትን የሚውሉበትን አብረው ስለነበሩ ይሁዳም አብሮ ያቀዋል ስለዚህ ይሄን ሲጨነቅ እቺ ነገር እቺ ብር መጣችለት እና ሰይጣን በውስጡ ገባ በይሁዳ ልብ በዛች ብር ምክንያት ተመልከተ አሁን ሰይጣን እንዴት እንደሚገባ በገንዘብ ምክንያት ገንዘብ ወዳጆች ሁሉ የሰይጣን ማደሪያዎች ናቸው ገንዘብ መጥፎ ነው ማለት አይደለም በተሳሳተ መንገድ ተቀጠቀምክበት የኃጢያት ከሆነ ያልደከምክበት ከሆነ እንዴት ገንዘብ በውስጥ ገብቶ ኃጢያት እንደሚያሰራ ከይሁዳ መማር ነው ስለዚህ ጥቅሙ እንትን ሲለው ተነሳና ቀጥታ ሄደ አሁን ያቀ ነበር ሊቃነ ካህናቱ ግቢ ያቃል ከነሱ ጋር ግንኙነት አለው አልፎ አልፎ አንዳንድ ሰው ካንተ ጋር ሆኖ ያንተን ወሬ እየወሰደ ያንተን ምስጢር እየወሰደ አንተን እያስወራ ብዙ ሌላ ደግሞ የሚያስተላልፍ ሰው የለም ጓደኛዬ ብለህ ያመንከው አካሌ ብለህ ያመንከው በወድቅ ያነሳኛል ብራቢ ያበላኛል ብጠማ ያጠጣኛል ሰው ነኝና ህክምና ቢገጥመኝ ከኪሱ አውጥ ያሳክመኛል ብለህ የምትለው ሰው ግን ጉድጓድ ሲቆፍር በሌላ መልኩ ተመልከት ስለዚህ ዓለምም እንደዚህ ናት ካንተ ጋር መስላ ሌላ ነገር ነው የምታዘጋጅልህ ስለዚህ ይሄ ሰው ቀጥታ ይቺ ነገር ስትቀረው ልብሱን ያዘና ወጣና ሄደ ወዴት እነሱ በሰበሰቡበት ቦታ ላይ ተጨንቀው ነው ያሉት እነሱ በምን መልኩ እንግደለው በቃ የሚል ነው ሄደ ከሄደ በኋላ ሰላም ብለው ተቀበሉት እጃቸውን ዘርግተው ተቀበሉት አሁን ምስጢር የሚያቀሰው መጣላቸው ጭንቀታቸው ተወገደ የዚህ ሰው የሞት ደረሰ በቃ ስለዚህ ምን እናርገው አሉ ምንድነው የምትፈልገው አሉት እኔ ወደናንተ የመጣሁት ይሄን ሰው ያሳልፍ በሰጣችሁ ምን ታርጉልኛላችሁ አላቸው አሁን ይሁን በሐዘን ተቆማትሮ የነበረ ጭንቀት የተሞልቶ የነበረ ሸንጎ ደስ አለው አገኘ አሁን መንገድ ተገኘ ቤተ መንግስትን አሳልፎ የሚሰጠው መንግስት የሚያቀ ነው ቤተ ክህነትን ቤተክርስቲያን የሚደፍራት ቤተ ክርስቲያን ውስጥ ያደገ ምስጥሯን የሚያቀሰው ነው ፖሊስን የሚደፍረው ፖሊስ ነው መንግስትን የሚደፍረው መንግስት ነው እኔ ቤት ምን እንዳለ አታውቅም እኔ ቤት ያለ ሰራተኛ ካለ ሰራተኛን የምታውቀው ቤቴን ምን ዕቃ ሄት ጋር እንደማስቀምጥ ማለት ነው ይሁዳ ማለት እንደዛ ነው ስለዚህ በዚች ብር ተቆጣ ሄደና ስንትን መዝልልና አሉት አፉ ላይ የመጣችው ስንት ብር ናት ያይ 30 ብር ናት ተመልከተ እዛ ጋር የቀረችበት 30 ብር እንመዝልልሃለን አሉት እሺ አለ አሁን ከዛ በኋላ ተፈራረሙ ተወሰነ ጨረሱ አሁን ከዛ በኋላ በምን ሞት ይሙት አሁን እንግዲህ ሰውየው የሚጠቁም ሰው ተገኝቷል ብሩ ተመዝኗል በምን ሞት ይሙት ተባለ አሁን የአሞሟቱ ስቅላት ማን ነው የሮማውያን ነው በኢየሩሳሌም የአይሁድ የመጨረሻ የግድያ ግፋቸው በድንጋይ ወግሮ መግደል ነው ተመልከት ክርስቶስ ደግሞ በድንጋይ ሊወገራል የሚመጣው ወደ ባቢሎን ስተር ደግሞ ሰዎችን የመጨረሻ የጠሏቸውን ሰዎች ወይ ወንጀለኛ የሚሏቸውን በአንበሳ ጉርጓድ እነ ዳንኤልም ማየት ነው እንግዲህ እንደገና የአይሁድ ደግሞ ስትመለከተው ደግሞ እነ ቅዱስ እስጢፋኖስን መመልከት ነው በድንጋይ ወግረው ነበር የሚገሉ ኃጢአት የተገኘበትን ሰው ወንጀለኛ የምትሉትን ሰው በዚህ ሸንጎ እያስወሰኑ ምን ያደርጋሉ በድንጋይ ነው የሚወግሩት አሁን እንደ ኢየሩሳሌም ህግ አይደለም አሁን እንትን ያሉት አሁን እንዲገሉት የፈለጉት እሱም ሊወገራል የመጣው ቀደም ብያለሁ ቀነውን ይደው ወይገሬ ገና ከ600 ጀምሮ በመስቀል እንደሚሰቀል ሐሞት እንደሚያጠጡት ነብዩ ተናግሯል ነብዩ ስለራሱ አይደለም ነብዩ በተሰቅሎም አልሞተም ሐሞትም አልጠጣም ስለማንት ተናገረበት ስለ ክርስቶስ ነው ስለዚህ እንደሚሰቀል አስቀድሞ ተነግሯል እና የብዙ ሰዎችን ድካም ለመሸከም ነው የመጣው ወውቱ ያርግ ኃጢያቶሙ ለብዙዋን እርሱ ግን የብዙ ሰዎችን ኃጢያት ተሸከመ ይላል ኢሳይያስ 53 ቁጥር 12 ላይ የብዙ ሰዎችን ኃጢያት ተሸከመ ተመልከ የኛን ኃጢያት ሊሸከም ነው የመጣ ነው ስንጠላው የሚወደን አምላክ ነው ለዚህም ነው ቅድም በመግቢያ ላይ ወይም ደግሞ እንትን ስለ ምንድነው ያልኩትን እንዲሁ ወደደን እኛ ደግሞ እንዲሁ ጠላ ነው እሱ ደግሞ አብዝቶ ወደደን
የፍቅሩ ልክ የለው ምን አድርገን ብንባል የለም ስለዚህ መጨረሻ ላይ ይሄንን ከነገራቸውና ከተስማሙ በኋላ ይሁዳም ወጥቶ ሄደ እነሱም ደግሞ ይሄን ካደረጉ በኋላ በምን እንስቀለው አሉ አይ በእኛ ውግራት ነው በሮማውያን ደግሞ ሀገሯን እያስተዳደሩ ያሉ አይሁድን ዓለምን በብዙ አገሮች እያስተዳደሩ የነበሩ በቀኝ ግዛት የነበረች እስራኤል እና ወይም ያሁንቷ እስራኤል ወይም እዛ ጊዜ ይሁዳ ምድር የነበረችው በሮማውያን እጅ ነበረች እና ቄሳሮች ናቸው የሚያስተዳድሯት የሮማ ቄሳሮች ናቸው የሚያስተዳድሯት እና በተወካይ ነው የሚያስተዳድሯት ቅድም እንዳልሁ እነዚህ እንትኑ ሰዱቃያን የሚባሉት ከነዚህ ቡድን ጎሮች ጋር አብረው እያሸበሸቡ ዳውን እያስገደሉ እያሳሰሩ እያስወገሩ እያስገረፉ ነው የሚኖሩት ላ ነገር የላቸውም እና ስለዚህ ምን እናድርግ ተብሎ ይሁሉ ሸንጎ ተሰበሰበና አሁን ፍንጫ አግኝተናል ግን መቼ እንግደለው ነገ ደግሞ ባላችን ነው የአይሁድ የቂጣ ባላቸው ማን ነው የፋሲካ ባላቸው ሐሙስ ነው ሐሙስ ደግሞ ከቤት አይወጡም ባላቸው ፋሲካቸው ነው ስለዚህ መግደል አይቻሉም ስለዚህ ምን እናደርጋለን ይሄን ያህል ከመጣልን ይሄ እንግዲህ ፍንጭ ካገኘን እንዴት እናደርገው እኛ መግደል አንችልም አገርቷን እየገዛ ያለ ሮማውያን ናቸው ሮማውያን እየገዙን ከሆነ ደግሞ እነሱን ማስፈቀድ አለብን አሉና አራት ነጥቦችን ፈለጉ የሚሞትበትን ወንጀል ብለው ማለት ነው አንደኛ ራሱን የእግዚአብሔር ልጅ ያደርጋል ሁለተኛ ሰንበትን ይሽራል አሁን የወሰኑት በእነዚህ ነው ሶስተኛ ኦሪትና ነቢያትን ያቃልላል የሙሴን መጻሕፍቶች ያቃልላል አራተኛ ለቄሳር ለንጉሱ ግብር አትክፈሉ ይላል ይችን ያስገቧት አውቀው ነው ተመልከት ጠይቀውታል ለቄሳር ግብር መክፈል ይገባል አይገባም ብለው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብለዋቸዋል ነገር ግን እነሱ ይችን ካላካተቱ በዘመኑ የነበረው ገዥ ተቀባይነት ስለማይሰጣቸው ስለማይቀበላቸው ግድ ወደ ፖለቲካው መጠጋት አለባቸው አንተ አሁን ወይም ደግሞ ልበልና እኛ አሁን የምንጠላውን ሰው ለማሳሰር ስንፈልግ ወይ የሆነ ነገር ነው ስለምንሰጠው እንደው መንግስት እንትን የሚላቸውን ሰዎች ወስደን እገሌ እንዲ ነው አይደል ምንላቸው ግን ላይሆኑ ይችላሉ ስለዚህ እገሌ እንደዚህ ነው ተቀናቃይ ነው ብለን ያን ሰው ያለ ስሙ ስም ሰጠን ብቻ መገደሉን መወገሩ ነው የምንፈልገው መታሰሩ ነው የምንፈልገው ስለ ህይወቱ አንጨነቅም ስለዚህ የቄሳርን ግብር አትክፈሉ ብሎ በአደባባይ አውጇል አስተምሯል አሉት አላለም ግን እኮ እነዚህን አራት ነገሮች ምን አደረጉ በሴኖቱ ምን አደረጉ በእንትኑ በሸንጎ አስወሰኑና ይዘው ሄዱ ወደ ጲላጦስ እንግዲህ ይሄንን ከዛ በኋላ ከሄዱ በኋላ ያለው ታሪክ ራሱን የቻለ ታሪክ ስለሆነ ወደዛ አልሄድበትም ስለዚህ በእነዚህ ወሰኑ በእነዚህ አስፈረዱ በእነዚህ ምስክር አለን አሉ አራት ነጥቦችን ያዙና መቸለት ነው ረቡለት ስለዚህ የፍርድ ቀን ይባላል ይሁዳ ደግሞ የክደት ቀን የካደበት ቀን ቅድም ያልሁ አራት ነገሮች ሶስት ነገሮች አሉ የውሳኔ ቀን ብያለሁ የማርያም ኃጢአት ወይ ባለሽቷ ማርያም ብያለሁ የይሁዳንም ታሪክ ነክቸልሃለሁ አብሮ የተያያዘ ስለሆነ እነሱ እዚህ ሲወስኑ ክርስቶስ ምን ያደርግ ነበር ብለን ስንመክር ደግሞ ቅድም ያልሁ በአላዛር ቤት ወይም ደግሞ በስሞን በለምጻሙ ስሞን ቤት ምግብ ተጠርቶ ይበላ ነበር እዛ ጋር ከደቀ መዛሙርቱ ጋር እቺ ሴት የተገኘችው እዛ ጋር ነው ስለዚህ ዛሬ እነሱ ክፋት ሲሰሩ የውሳኔ ቀን ይባላል ዛሬ የውሳኔ ቀን ተብሎ ይታወቃል ታሪኩ ባጭሩ የረቡ ታሪክ ይሄንን ይመስላል እና ከዚህ የምንማረው ሰውን ለማስወገድ ሰውን እንትን ለማለት ከገጸ ምድር ስትጠላው በቃ ምክንያቶችን ፈጥረ ከመሬት ላይ ማጥፋት እንዳለ ዛሬ የነሱ ዘሮችም ዛሬ ምድር ላይ እንዳሉ እንደበዙ ለሰዎች ምክንያት እየሰጡ የሚያስሩ ለምክንያት እየሰጡ የሚገሉ ምክንያት እየሰጡ በብዙ ነገር ሰውን ህይወት የሚነጥቁ ብዙ ሰዎች እንዳሉ ከዛ የተያይዞ የመጣ ስለሆነ ስለዚህ ዛሬም ከክርስቶስ ጋር ያልሆኑ በክርስቶስ የሚያብሩ በጽድቁ በእውነተኛው ስራ ላይ የማይስማሙ ዛሬም የአይሁድ ዘሮች እንዳሉ ማወቅ አለብንና ከነዚህ ተለይተን በዚህ በህማማቱ ውስጥ ክርስቶስ ለኛ ሲል የከፈለውን መከራ ክርስቶስ ለኛ ሲል የከፈለውን ጽዋቶ መከራ እያሰብን በቤተ ክርስቲያን ውስጥ ከጧት እስከ ማታ የተመቸው በቤተ ክርስቲያን ውስጥ ጊዜ ያለው ጊዜ ሌለው ደግሞ የመንግስት ሥራ የሚሰራው ደግሞ በያለበት ቦታ ሆኖ መከራውን እያሰበ መከራውን ተሸክሞ ይሄንን ጊዜና ሰዓት እንዲያስበው ነው አሳስበው ለነበረን ጊዜና ሰዓት ሁሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን እናንተም ጠርታችሁ በዚህ ቦታ ላይ ይሄንን እኔ ከአባቶቼ አልበልጥም ግን ያለችኝን ዕውቀት እንዳካፍል ጠርታችሁ በዚህ ቦታ ላይ ይሄንን የመሰለ መንፈስ ቅዱስ ያቀበለኝ እንድናገር
ስለጠራችሁኝ ስሙ የተመሰገነ ይሁን እናንተን የሚያቆያችሁ ይችንም የማነው ህማማት ሳምንት በሰላም ጨርሰን ለብርሃነ ትንሣኤው እንዲያደርሰን ቅዱስ ፈቃዱ ይሁንልን ባጭሩ ስንጠቀልለው አይሁድ የመከሩበት ውሳኔ የወሰኑበት ይሁዳ በ30 ብር የሸጠበት ማርያም ኃጢአቷ ይቅር የተባለበት ሽቱ የረበረበችበት ቀን ሆኖ ይታሰባል መቼ ረቡዕ ማለት ነው ለነበረ ጊዜ ስሙ የተመሰገነ ይሁን